ሜላት ከባድ ችግር ፈጠረች። የነ እሙቴ ሰራተኛም እንዲሁ ትልቅ ችግር ውስጥ ገብታለች። አቤምና ሊዲያም በጣም አሰቃቂ አስቸጋሪ ነገር ውስጥ ነው ያሉት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምሰነበታችሁ። አቤም ድራማ ክፍል 10ን ይዤላችሁ መጥቻለሁ። እንግዲህ ባለፈው ክፍል ያቆምነው አቤምና ሊዲያ አቤም ልታጽናናው የሚጠጣበት ቦታ ሄዳ ከዛም የያዘው ሩም ውስጥ አብረው ለማደር እንደተስማማች ነበር። እናም እንግዲህ ሲነሱ አቤም በስስት በናፍቆት አይን አይኗን እያያት ነበር። ቀድሞ ተነስቶ ሊዲያ ደግሞ እንቅልፍ ወስዷት ነበር። እናም በድንገት ስትነቃ አቤም ቁጭ ብሎ ያያታል። ምንድን ነው ለምንድን እንደዚህ የምታየኝ እያለችው እሱም ቆንጆ ቆንጆ የፍቅር ቃላቶችን እየተጠቀመ እያሽኮረመማት ነበር። እናም ከዛ በኋላ ተነስተው እንግዲህ ሊዲያም ወደ ቤቷ ልትሄድ ስትል መንገድ ላይ የሸኛት እንዳለ የሱና የሁለታቸው ጉዳይ እዚሁ ጋር መቆም እንዳለበት አጥብቃ ስትነግረው ምክንያቷን ማወቅ ፈልጎ አጥብቆ ጠየቃት። እሱም ሊዲያም አንተና እኔ አብረን ከሆን እናቴን አጣታለሁ አለችው። ደነገጠ። ምን ተፈጠረ አላት። ምክንያቱ ደግሞ እናት ልታስገድላት አስባ ነበር፣ ለዛ ነው እናት ልታስገድላት የነበረው ብላ ያለውን ነገር ነገረችው። እሱም በቃ እናትሽ እንዳትሞት የምችለውን አደርጋለሁ፣ ነገር ግን እኛ መለያየት የለብንም አላት። እሷም አይሆንም፣ አንተ ወደ ቤት እስካልተመለስክ ድረስ እናቴ ትሞትብኛለች። በወድህም እንኳ እናቴን ባንተ ልለውጥ ግን አልችልም። ስለዚህ እባክህ ተመለስ ወደ ቤት አለችው። እሱም ፈጽሞ አላደርገውም አላት። አንድ ሀሳብ አመጣ። ምንድን ነው አለችው። እሱም የሆነ ቦታ ከዚህ ሌላ ቦታ ተያይዘን እንጥፋና የራሳችን ህይወት እንኖር አላት። ሊዲያም በፍጹም ይሄን አልቀበለውም፣ ይሄን አላደርግም አለችው። እሱም እንግዳውስ እኔ ሂጅ ማሚን ፊት ለፊት እጋፈጣታለሁ፣ እናትሽን ምንም እንዳታደርጋት ማስጠነቀቃታለሁ አላት። እሷም የምሰማህ ይመስልሃል አለችው። እሱም ግን በቃ መሄድ አለብኝ ብሎ እሷም ወደ እናቷ ሄደች፣ እሱም ወደ እናቷ ሄደ። እናቷም ከደረሰች እናቷም በጣም አዘነች። ልጄ ይሄ አይበቃም? እየወጣሽ እንደ ጎረምሳ ማደር ለምን አስፈለገ አለቻት። እሷም አቤም እኮ በጣም አዝኗል፣ ጓደኛ ሞቶበት ላጽናና ብዬ ነው፣ እናም ደግሞ ዛሬ ብቻ ነው ብላ ለእናቷ ነገረቻት። እናቷም እንዴት በድጋሚ ተለያያችሁ አለቻት። አዎ ምክንያቱም ደግሞ እኔ አንቺን ማጣት አልፈልግም እናቴ፣ ስለዚህ አንገናኝም ካሁን በኋላ አለቻት። እናትም ስለ እናቱ ነገርሽው አለቻት። አሁናል ተሳስተሻል፣ እንዲህ ማድረግ አልነበረብሽም ልጄ። እንዴት ነው እናቱ ነፍሰ ገዳይ እንደሆነች የምትነግሪው? እንዴት ይሄን ይቋቋመዋል? ለምን ነገርሽው አለቻት። እናቴ ምንም አማራጭ የለኝም፣ ይሄን ማድረግ ነበረብኝ አለቻት። እናትም ምንድን ነው የገባሁበት ጣጣ ወይ ጣጣ ምን ላድርግ እያለች እናትም እንግዲህ በሀሳብ ውስጥ ናት። አቤምም ሄዶ እንግዲህ ወደ እናቱ ሲሄድ በድንገት መንገድ ላይ የቤታቸውን ሰራተኛ አገኛት። ሰላም ብሏል ሊያልፍ ሲል አትለፍ ላማዋራሃለኝ እያለች አቆመችው። ሰራተኛ ነኝ ብለህ ካልናከኝ በቀር እናትህ በጣም ነው የምትወድህ፣ ደግሞ ተጎሳቁለሃል፣ ከቤት መውጣት ልክ አይደለም፣ ወደ ቤት ተመለስ። እናትህ ሰው በሌለበት እየጠበቀች ፎቶውን እንደሞተ ሰው ይዛ እያለቀሰች ነው። ስለዚህ እናትህ ትወድሃለች፣ እባክህ ተመለስ፣ ሰራተኛ ናት ብለህ ካልናከኝ አለችው። እሱም ከሰራተኛ እንዳይነቁም ነገር ካንቺ አልጠብቅም ነበር፣ በጣም አመሰግናለሁ፣ ነገር ግን እንድወጣ የገፋፋችኝ እሷ ራሷ ናት። ማዘንም ካለብኝ እኔ እንጂ እሷ ለምን ታዝናለች? የዚህ ሁሉ እኮ ምክንያት እሷው ናት። ስለዚህ ስለ እናቴ ክፉ ነገር እንዳልናገር አሁን መሄድ አለብኝ። ለማንኛውም ቤት ሰው አለ አላት። ሁሉም አሉ አለችው። በቃ ሊሄድ ሁሉም ሳያመልጡኝ ብሎ ወደ ቤት ሄደ። እሙቴና እናቱ ቁጭ ብለው እያወሩ ነበር። ሲመጣ ሲያው አፌዙበት። እናትም ጠኔ ደፍቶህ ነው የመጣኸው እያለች ስትለው እሙቴም ጠኔ ምንድን ነው እናቴ አለች። ልጅ አንቺ አታውቂውም፣ የደሃ ነገር ነው ይሄ፣ አንቺ አይገባሽም፣ እስኪ አስረዳት አቤም። ጠኔ ምንድን ነው አስረዳት አለችው። አቤም በጣም ተናዷል። ግቢ አንቺ ምላሳም ግቢ ወደ ክፍልሽ አላት። አልገባም አውራን ሲው አለችው። እናትም እኔ እነግርሻለሁ በኋላ ሂጂ ግቢ አለቻት። ከዛም እናቱን ቁጭ አድርጎ እናቴ ሲላት ማሚ ሲላት አንተ እኮ ማሚ ብላይ መጥራት
መጥራት አይገባህም። አንተ እኮ በዛች በድሃ ለውጠህ ሂደሃል እናትህን። ስለዚህ እናቴ ብለህ መጥራት አችልም አለችው። እናም ታያት እሷንና እውነት የባለቤቴን እናት ልታስገድኝ ነበር ወይ? ከአንቺ አንደበት መስማት ፈልጋለሁ ማሚ፣ የእውነት አድርገሽዋለሁ ያላት። እሷም እውነትን አሁን ይህን አደረግኩ አላደረግኩ ብዬ በነገር ታምነኛለህ? በጭራሽ አታምነኝም። ስለዚህ ያቺ ችጋራም ድሃ የምትለን ስለምታምን ምንም ነገር ልነግርህ አልችልም አለችው። እባክሽ ንገሪ ብሎ ለመናት። በጭራሽ አልነግርህም አለችው። እሱም እናቴ አንድ እድል ነበር ይዤልሽ የመጣሁት ሁለተኛ በሰላም የምንኖርበትን፣ ለምን ይህን እንዳደረግሽ ድጋሚ ልጠይቅሽ ንገሪኝ አላት። በጭራሽ እኔ ልታምነኝ ስለማችል አልነግርህም አለችው። ምንም ሳይስማሙ አሁንም በጭቅጭቅ ከቤት ወጣ። ቤም አስጠንቅቋት ከቤት ወጣ። ግን እሙቲ መኪናውን ቁልፉን ይዛ እየቀለደችበት ነበር። በፀሐይ ከምትሄድና ልሸኝ ወንድሜ ጥሩ ምግብን በልተህ ስለማታውቅ እና ምግብ ልግዛልህ እያለች ቀለደችበት። አቤብም አንቺ ምን አይነት ስግብግብ ነሽ? እውነት አንቺ እህቴ ነሽ ወይ? እኔ እኮ በቀጥታ ብትጠይቅኝ እሰጥሽ ነበር ሁሉንም፣ ምን ያስገበግብሻል? እያለ እሱም ተቆጣት። እናም ስለ ሊዲያ ስታነሳበት ስለ እሷ እንዳታነሽ፣ አንዳንቺ አይነቲቱ ስግብግብ እሷን ልታነሳት አችልም፣ በጭራሽ አይገባትም፣ አንቺ ዝም በይ በቃ ብሎ ጥሏት ሄደ። በዛ መካከል ግን ሜላትም ተንኮል አስባ ነበር፣ ቤት መታ ነበር። እናም ካሁን በኋላ እርሾ አቤም ያንቺ አይሆንም፣ ምንም ነገር ልናደርግ አንችልም፣ ካሁን በኋላ አሸንፏል፣ መቼም አቤምን ያንቺ ማድረጋችሁም አሏል። ተናደደች፣ በጣም ነው የተናደደች ሜላት። እንዴት እንድትሉኛላችሁ? እኔ በጭራሽ አቤምን አልተወውም ነው እናንተ ለዛይ ችጋራም ድሃ እንዳገባ ልፈቅዱለን ነው ብላ ስትጠይቅ እናቲቱ ሙቼ ነው ቆሜ በጭራሽ ይሄን አያደርገውም አለቻት። እንደዛ ከሆነ አሁንም ተስፋ አለኝ፣ መቼም ቢሆን አቤምን አልተወውም፣ ስለዚህ የራሴን እርምጃ ወስዳለሁ አለች። እሙቴም እንደ ባለፈው ስህተት እንዳሰሪ ተጠንቀቂ አለቻት። ተናደደች። እንዴት የባለፈውን ስህተት ወደ እኔ እያመጣሽው ነው አለቻት። አይ እንደዛ ሳይሆን ጓደኛሽ አይደለሁ እያስጠነቀቅኩሽ ነው ብላ እሙቴም እንግዲህ በምጸትም ቃል ተናገሯት። እሷም የማደርገውን ያውቃለሁ በሉ ደህና ሁኑ ብላ ጥላቸው ሄደኝ። ሁለታቸውም ምን አስባ ነው? መቼም አይሳካም፣ ከንቱ ፉከራ ነው፣ አንቺና እኔ የሆነ ነገር ማድረግ አለብን አለች እናት። እሙቴ ምንድን ነው እናቴ ንገሪኝ አለቻት። የሀብታም ልጆች ፈልገሽ አምጪልኝ፣ ግን አቤልን የሚወዱት ይመስልሻል አለቻት። እንዲህ በሚገባ ቆንጆ እኮ ነው የኔ ወንድም ደግሞ እንደ ወንድ ነው እያለች እያወሩ ነበር። እናትም ወይ ፍቅር አንዱን እብድ ያደርጋል አንዱን ጅል ያደርጋል አለ። እብድ የምትይው ሜላትን ነው፣ ጅል የምትይው ያንቺን መሆኑን ነው አለቻት እሞቴ። እናትም አዎ የኔውማ ጅል ባይሆን ኑሮ ይሄን መልክና ቁመና ይዞት ከዛች ከችጋራም እግር ስር አይርመጠመጥም ነበር አለቻት። ይሁን ለማንኛውም እኔ ያሰልፍልሻለሁ በጣም ቆንጆ ቆንጆ የሀብታም ልጆችን አለቻት። እተማመንብሻለሁ ልጄ እየተባባሉ አሁንም ለአቤም ሌላ ጉድጓድ እየቆፈሩለን ነበር እናትና እህት። እንግዲህ እሙቲም ወደ ስራ ቦታዋ፣ ምክንያቱም በአቤል ቦታ ተተክታ ሂዳለች እና መስሪያ ቤት ገብታ ነበር። የመስሪያ ቤት ሰዎችንም አንዱን ጠርታ ካሁን በኋላ እኔ ነኝ ኃላፊያቸው፣ እናም እኔ የማዘው ሁሉ ነው የሚሆነው፣ ደግሞ አቀባበል እንዴት ልታደርጉልኝ አስባችሁ እያለች እንግዲህ ብዙ ነገር እየጠየቀችው ነበር። እሱም እንዴት ተለመደው መዋጮ እናዋጣና መስተንግዶ እናደርግልሻል ሲላል እኔ ሞቴ እኔ በማንም ችጋራም ልቅምቃም ሳንቲም በመዋጮ መስተንግዶ የሚደረግልኝ በጭራሽ ይሄን አልፈልግም፣ እንደውም እንደዚህ ነው እንደዛ ነው የምፈልገው እያለች እንዲሁም ለሰራተኞቹ ጉንብስ ቀና ብለው እንዲሰግዱላት አይነት ኃላፊነት ቦታ ላይ ስላለች እየነገረችው ነበር። እሱም ምን አይነት ይትን ነው የላኩብን? እውነት እንደው አቶ አቤል ምን ሆኖ ይሆን? እባክሽ መቼም እህቱ ነሽና ስለ አቶ አቤል ንገሪ፣ ምን ሆኖ ነው እያለ ሲጠይቃት ተነስ ወደ ስራ ግባ፣ ለወሬ አይደለም እዚህ የመጣሁት ብላ ጮኸችባቸው። ከፍ ዝቅም እያረገች እያንጓጠጠቻቸው ነበር። እናም እነሱም ማለትም ሰራተኛው እንዴት ነው የምንቆየው በዚህ ሁኔታ?
እንደው በአቶ አቤም እግር እንዴት ይች ትመጣለች እያለ ለብቻው በውስጡ እያወራ ነበር። እናም ሰራተኛዋ በድንገት ከዘበኛቸው ጋር ስታወራ ስላየቻት ነይ ቶሎ ብላ ሙቲ እንግዲህ በቅናትም በክፋትም ጭምር የታወቀች ናት እና ሙቲ ሳታስበው የሆነ ቦታ ወስድሻለሁ ልብስሽን ቀይር ያለቻት ሰራተኛዋን ፈርታ መሄድ አልፈለገችም። የሚሄድበትን ነገር ይስላት አልነግርሽም ወይ እንሄዳል ወይ ደግሞ ቲቶሽን ሰብስበሽ መውጣት አለብሽ ከዚህ ቤት አለቻት። እሷም እንዴት እወጣለሁኝ እኔ እኮ ሌላ መሄጃ የለኝም ታውቂ የለም እንዴት ልወጣ እችላለሁ አለቻት። እንግዳውስ እምልሽን ተስማሚ ብላ ሳታስበው ይዛት ሄደች። እናም በድንጋጤ እሷም ተከትላ ሄዳ ነገር ግን በክንድ የሚከበረውን የወሊድ መቆጣጠሪያ እንዳስከበረችላት ነው የተነገራት። እሷ ግን መካን እንደሆነ ያደረገች ብላ እያለቀሰች አምራ በድንገት እንግዲህ የአቤም እናት መጣች። ምንድነው የምትነፋረቀው ምን ሆናለች ብላ ስትጠይቃት እንግዲህ እንዴት መካን ታረገኛለች እንዴት መካን ታረገኛለች ምን በድልኳት ምን አጠፋሁኝ እያለች እያለቀሰች ነበርና ጎበዝ እሞቴ ጎበዝ የኔ ልጅ ኮራሁብሽ ደግ አደረገች እሰይ ደግ አደረገችሽ አለቻት። ሰራተኛዋን በጣም አለቀሰች በጣም አዘነኝ። ከነሱም ሂጂ ከዚህ ወሬ አታብዥ ብለው አባረሯት ከሳሎን። ከዛም ወደ ውጭ ወጥታ ቁጭ ብላ ስታለቅስ ዘበኛዋ አያት። ምን ሆነሻል አላት። የሆነችውን ነገራቸው። እሱም እንዴት እንዲያረጋሉ እንዴት እያለ ከዛም ከተወሰነ ሰዓት በኋላ አንቺ ባላገር ይህ እኮ የወሊድ መቆጣጠሪያ ነው መካንነት አይደለም ብሎ እንደገና አስረዳት። እንዴት እንዳወቀም ጠየቀችው። እሱም በፊት ሲያወሩ እንደሰማና ሲባል ሰምቻለሁ ብሎ አስረዳት። እናም እንግዳ እኮ እሞቲ ብላኛለች ግን እኔ ስለማላምናት እውነቷን አልመሰለኝም አለችው። አይ በቃ ተረጋጊ አይዞሽ ይሄ ነው ሌላ የተፈጠረ የለም አላት። ከዛ በኋላ እንግዲህ የአቤም ጓደኛ የመቃብር ስነ ስርዓት የሚከበረው ዛሬ ነው አሉና ወደ መቃብር ሊሄዱ እየተዘጋጁ ነው። እንግዲህ የአቤም እናትም ለእሙቲ እኔ የጠላሁት አሁን የድሃ ሞት የምስር ወጥ ምግብ የሚዘጋጀውን መቅመስ ስላለብን ግዴታ እንዴት ነው የምንቀምሰው ሲሏ ስትል እሙቲ ከተሪ የለም አለቻት። የምን ከተሪ ነው ምንም ነገር የለም አልኩሽ የድሃ ምስር ነው ግዴታ ነው አለቻት። እኔ መቅመስ አልፈልግም በጭራሽ አልቀምስም። እንዴት አስበሽዋል እናቴ ያንን አልቀምስም አለቻት። አይ ግዴታ ነው ልጄ እሱ መቅመስ ግዴታ ነው አለቻት። እኔም እኮ ወድጄ አይደለም ግን ግዴታ መቅመስ አለብን አለቻት። እንግዲህ እዚህ ጋር ሜላትም ዛሬ የማሳያችኋለኝ ተዘጋጁ ለሰርፕራይዙ እያለቻቸው ነበር። ምን ልታደርግ ይሆን እያሉ ሲያስቡ መቃብር ቦታ መጣለሁ አለች። እንዴት አስባ ነው እንዴት እዛ መገኘት እኮ የለባትም እያሉ ሲሉ የግድ መሄድ አለብኝ ከሄድኩም ደግሞ ከአቤል ጎን መቆም አለብኝ ብላለች እየተባባሉ አይ ሀሳቧ ምን እንደሆነ ያሰበችው ሳልሰማ እሷን ተከትላኝ እንድትሄድ አላደርግም አለች። የአቤም እናት ሀሳቡን ስትነግራቸው ተስማምተው አብረው ሄዱ። መቃብር ቦታ ላይ እንግዲህ ሊዲያም ከአቤም ጎን እንደቆመች ቀጥ ብላ ሜላት ሄደች። በመካከላቸው ቆመች እና አቤምን አንዴ ይፈልጋለሁ አለችው። በጭራሽ ከአንቺ ጋር ማወራው የለኝም ሂጂልኝ ከፊቴ አንቺ ምንም ጥሩ ነገር አይወጣሽ አንቺ በጣም የተረገምሽ ክፉ ሰው ነሽ እንዴት ከአንቺ ጋር ቆሜ አወራለሁ በጭራሽ አልፈልግም ሂጂልኝ አላት። ሊዲያም ችግር የለውም የኔ ፍቅር ቆምና አዋራት ትንሽ አለችው። እንዴት ነው ከዚች ጋር እንዳወራ የምታደርጊኝ አልችልም አላት። በጭራሽ አውራት አለችው። እንግዳውስ ሁለታችንም ባለንበት አውሬና አላት። አይ እኔ ሄዳለሁ ብላ ሊዲያ ልትሄድ ስትል አትሄጂም በጭራሽ ቆሚ አላት። ሜላትም ችግር የለውም ቁሚ አለቻት። በቆሙበት ግን አንድ መጥፎ ዜና ነገረቻቸው። እሱ መጥፎ ዜና ምን ነበር ካላችሁኝ ካንተ አርግሻለሁ ልጅ አለህ ስለዚህ ልጃችንን በጋራ ማሳደግ አለብን አለችው። አቤም ደነገጠ። አፉ ተያያዘ። አብዴሽ መሆን አለበት በጭራሽ እኔ ከአንቺ ጋር ልተኛ አልችልም ልጅም አይኖረኝም ምን አስበሽ ነው አንቺ የተረገምሽ መቼ ነው ከኔ ራስ የምትወርጂው እያለ መጮህ ጀመረ። ሊዲያም ተረጋጋ ምንም ችግር የለ ተረጋጋ አንተ አንዴ ብቻ ግን የሴቶች ጉዳይ እናውራ ለቀቅ አርግልኝ ቦታውን ብላ አቤምን ከሸኘች በኋላ ሊዲያ ቁጭ ብላ ማውራት ጀመረች።
እና ሊዲያም ሜላትን በጭራሽ እኔ በ10 ጣት እፈርማለሁ፣ እርጉዝ አይደለሽም ብትሆኝም ደግሞ የአቤም ልጅ እንዳልሆነ በ10 ጣት እፈርማለሁ። ነገር ግን አንድ ነገር ልንገርሽ፣ የምትፈልጉት አቤምን ነው ውሰጂው። እኔ በጭራሽ ከአቤም ጋር እንዳልሆንኩ ወይም ደግሞ ፍቅረኛሞች እንዳልሆን ላረጋግጥልሽ እወዳለሁ። እኔን ከዚህ ውስጥ አውጡኝ፣ ለቀቅ አድርጌኝ እባክሽ ብላ ጥላት ሄደች በቆመችበት። እንግዲህ መኪና ውስጥ እየጠበቋት ነበር የአቤም እናትና እህቱ። እናም ደስ አላቸው። ሜላት ባደረገችው በጣም ተደሰቱ። እሳት ለብሳ እኮ እየተቃጠለች ሄደ እንዴት ደስ እንዳለኝ እያለች የአቤም እናትም በደስታ እየፈነደቀች ነበር። እንግዲህ በክፍል 11 ላይ ምን ይፈጠር ይሆን? እውነት ሜላት እርጉዝ ነች? አቤምስ እጁን አጣጥፎ የሚቀበላት ይመስላችኋል? አብረን የምናየው ይሆናል። ውድ ተመልካቾቼ አሁን በዚህ ላይ ባቀረብኩላችሁ ላይ ሀሳብ አስተያየታችን ኮመንት ላይ ያስቀምጡልኝ። አብራችሁኝ ስለነበራችሁ ስለምትከታተሉኝ ምስጋናዬ ከልቤ ነው። በያላችሁበት ምስጋና ይድረሳችሁ እያልኩኝ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑኝ፣ አበረታቱኝ እና ሜዶል ምልክቷን በመጫን በየጊዜው የምለቅላችሁን አዳዲስ የድራማ ትረካዎች እንዲሁም ሌሎችንም አንዳንድ የራሴ ምልከታዎች የምሰጥበት ቻናል በመሆኑ ሁሉም እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ። አመሰግናለሁ።